ከሶመር እናቱን ልትገይ እንደሞከርሽ የተናዘዝሽበት ደብዳቤ ምን አነበብኩ ካርታል? አዎ አነበብኩት። ምን ነው ችግር አለ? እሺ ደብዳቤውን ስጠኝ። አልሰጥሽም ቱርካን። ካርታል እባክን ደብዳቤውን ስጠኝ። ያንን ደብዳቤ ሶመር ማግኘት የለበትም። ምንም አታስቢ፣ ሶመር ማይደርስበት ደህንነቱ የተጠበቀ ቦታ ነው ያረኩት። ካርታል በቃ ደብዳቤውን ስጠኝ። ደብዳቤው የኔን አይደል? ደብዳቤውን ስጠኝ ብያለሁ። ደብዳቤውን ስጠኝ። ምንድነው ነገሩ ቱርካን? ባልሰጥሽስ ምን ልታረጊ? ልክ እንደ ሩቻ ልታረጊኝ ነው? ካርታል በእውነት በጣም ታሳፍራለህ። ቆይ ምን ማለታችሁ ነው? በየቀኑ እዚህ በር ላይ መቆም አለብኝ ማለት ነው? በየቀኑ መታወቂያ ማሳየት አለብኝ ማለት ነው? ወይዘሮ ሲቪላይ እባክሽን፣ ይሄ ግዴታችን ስለሆነ ነው የምናደርገው። ምን ማለታችሁ ነው? ልጄ እኮ እዚህ ነው የሚሰራው። የካርታል ቀኝ እጅ ነው። እዚህ እኮ ነው የሚሰራው ልጄ እዚህ ቢሮ ውስጥ ባለስልጣን ነው። እናንተ እኔን በር ላይ ታስቸግራላችሁ አይደል? ቆይ ለዚህ ዋጋችሁን ታገኛላችሁ። ቱርካን ሲቪላይን ተከትላ ትመጣለች። ሲቪላይ ወዲያውኑ ሩጣ የገባችው ካርታል ቢሮ ነበር። ቱርካን ድንገት ዞር ስትል ሙስጠፋን በሌላኛው ክፍል ውስጥ ካርታል ጻፊ ጋር እየተነጋገረ ትመለከታለች። ሲቪላይ ደግሞ ምን ፈለገሽ ነው የመጣሽው? ካርታል ሁሉም ነገር እንደተሸፈነ አይቀርም። እኔም ያንተ ምስጢር አውቄያለሁ። ለማን ብለህ ራስን መስዋዕት እያረክ እንዳለ አውቄብሃለሁ። ምንድነው ነገሩ? ልታስፈራሪኝ ወደዚህ የመጣሽው? ላስፈራራ አይደለም፣ ስምምነት ላረግ። ከዚህ በኋላ ሙስጠፋ ልጅን እንደ ሰራተኛ አድርጎ የቼኩን ገንዘብ ለሱ ተሰጠዋለህ። ነገር ግን ሙስጠፋ እዚህ መስራቱን ይቀጥላል። ሲቪላይ አትርሺ እንጂ የልጅሽና የአንቺን ዕዳ የከፈልኩት እኔ ነኝ። ሙስጠፋ ደግሞ ይህን ዕዳ ለመመለስ መስራት አለበት። ካርታል እሱ ስምምነት አልፏል። አሁን ማሰብ ያለብህ ሚስጥር እንዴት ተብሎ ነው የሚጠበቀው የሚለውን ነገር ብቻ ነው። በቃሽ ሲቪላይ፣ አንቺስ ስለ ራስሽ ምስጢር አስበሻል? ረሳሽው እንዴ? ያንን ደብዳቤ በቱርካን ስም ለቱርካን ቤተሰብ የላክሽው አንቺ እንደሆንሽ፣ የዳሪያና የሙስጠፋን የሰርግ ፎቶ ልከሽላቸው ወይዘሮ ነስሪን በመኪና አደጋ እንድትሞት ያረግሽው አንቺ እንደሆንሽ ረሳሽ? ለዛውም በቱርካን ስም አሳበሽ ነበር ያንን ፎቶ የላክሽው። አንቺ ቆሻሻ ማትረቢ፣ ያንን ፎቶ የላክሽው አንቺ ነሽ አይደል? አንቺ ነሽ። አዎ እኔ ነኝ የላኩት። እና ምን ይፈጠር? ሲቪላይ በቃሽ፣ ከዚህ ውጪ። ሲቪላይ ውጪ ከዚህ። አንቺ ቆሻሽ ማትረቢ ሴት፣ ባንቺ ቱርካን እባክሽ 5 ዓመት ሙሉ አባዬ ብቻውን። ቱርካን እባክሽ፣ አንቺ ማትረቢ እገልሻለሁ። ባንቺ ምክንያት ማየ ሞተች። ማየ ቱርካን ረቡ። ቱርካን እባክሽ ቱርካን እባክሽ በቃሽ። ሙስጠፋ እናት ቤተሰቤ ላይ ምን እንዳረገች ታውቃለህ? አዎ ቱርካን አውቃለሁ፣ ግን ያለፈ የተዘጋ ጉዳይ ነው። በቃሽ ቱርካን፣ አሁን መመለስ ምንም ዋጋ የለውም። በቃሽ። ሙስጠፋ አንተም ስለዚህ ጉዳይ ታውቃለህ? በእውነት በጣም ተሳፍራለህ ሙስጠፋ። በአንተ እናት ምክንያት እኮ ነው እናቴ የሞተችው። በእሷ ምክንያት እኮ ነው ማየ የሞተችው። ቱርካን በእናቴ ምክንያት አይደለም እናትሽ የሞተችው በመኪና አደጋ ነው። ያንን ወቂ። ሙስጠፋ በጣም ተሳፍራለህ። ትንሽ እንኳን ከእናቴ የምትሻል መስሎኝ ነበር፣ ግን በጣም አሳፋሪና ወራዳ ሰው ነህ። ከእንግሊዝ የመጣችው የሳዳር ሚስት ሳዳርንም ሳታገኝ ሕክምናውንም ዶኑሽን በትክክል ሳታክማት በመጨረሻም ተስፋ ቆርጣ ወደ ሀገሯ ልትመለስ ነው። የዶኑሽ ሕክምና ደግሞ ለሳዳር ተላልፎ ሰጥቷል። ዶኑሽ ምንም እንኳን ልቧ ቢደማ ሳዳር ላይ መጨከን አለብኝ ብላ ከአዲሱ ጓደኛዋ ጋር እጅ ለእጅ ተያይዛ ወደ ሆስፒታል ትመጣለች። ሳዳርም ይህን ሲመለከት ዶኑሽ እንዳሰበችው በቅናት ውስጡ ብክን ይላል። ቱርካን እየተበሳጨችና እየተናደደች ወደ ቤት ደርሳ እያንዳንዱን የተፈጠረውን ነገርና ሙስጠፋ ከካርታል ጋር እንደሚሰራ እንዲሁም ስለ ሲቪላይ ጉድ ሁሉንም ነገር ለዳሪያ ትነግራታለች። ዳሪያም በሰማችው ነገር እያበደች ወደ ሲቪላይ ቤት መጣ ከሙስጠፋና ከሲቪላይ ጋር ከባድ ጸብ ትፈጥራለች። ዳሪያ እባክሽን እህትሽን ሰምተሽ ከሆነ የመጣሽው በጣም ተሳስተሻል። ሙስጠፋ ምንድነው የተሳሳተችው? ንገረኝ፣ ምንድነው የተሳሳተችው? በዚህ በማትረባ ሴት ምክንያት እናታችን እንደሞተች ልትዋሽ ነው? በቃሽ አንቺ ሂጂ ከዚህ። እናትሽን የገደልሽው አንቺ ራስሽ ነሽ። የዛኔ ከቤቷ ስትወጪ አንቺ ነሽ የገደልሽው። ሂጂ በቃ ከዚህ። እኔ እናቴን አልገደልኳትም፣ አንቺ ነሽ የገደልሽው። አንቺ የማትረቢ ዳሪያ በቃሽ፣ ትዕግስቴን አትፈታተኙ። በቃሽ። እኔም በቃኝ ሙስጠፋ፣ ከዚህ በላይ በቃኝ፣ ይበቃኛል። ይሄውልህ ከዚህ በኋላ እናንተ ምንም አንድ የሚያደርገን ነገር የለም። በቃኝ ዳሪያ። የዳሪያና የሙስጠፋ ግጭት ትልቁ ቤት ድረስ ተከትሏቸው ይመጣል። ዳሪያ ሻንጧን ይዛ ወደ አባቴ ቤት ሄዳለሁ ትላለች። ሙስጠፋ ከዚህ የትም አትሄጂም ብሎ ሁሉን ነገር እንደ ቀላል እያደረገ ሊያስረዳት ይሞክራል። ኦዛርም ጩኸታቸውን ሰምቶ ወደ እነሱ ጋር መጥቶ ሊያረጋጋቸው ይሞክራል። በሙስጠፋና በዳሪያ ክርክር መሃል ዳሪያ ድንገት አመልጧት ሙስጠፋ ከካርታል ጋር እንደሚሰራ ትናገራለች። ምን? ሙስጠፋ እውነት ነው የሰማሁት ነገር? ሙስጠፋ ተናገር፣ እውነት ነው?
እውነት ነው። አንተ የምትፈልገው አባዬ እድሜ ሙሉ ከሶመር ስሮኝ የበታችሁኝ እንድሰራ እንጂ ልክ እንደ ሶመር ራሴን ችዬ እንድሰራ አትፈልግም። በጣም ታሳፍራለህ ሙስጠፋ፣ በጣም ታሳፍራለህ። አሁን ውጣልኝ ብያለሁ ከዚህ ውጣ አባዬ። ቆይ ላስረዳ። ውጣ ሙስጠፋ ውጣልኝ። ከዚህ በኋላ ወደዚህ ቤት ተመልሰህ እንዳትመጣ። እኔ እንዳንተ አይነት ልጅ የለኝም። ውጣልኝ ከዚህ። አዎ ልክ ነህ። ድሮም አልነበርኩም፣ ወደፊትም አልኖርም። ሶመር ቱርካን ከሲቪላይ ጋር የገባችውን ግብግብ ሰምቶ ቱርካንን ለማረጋጋት ቱርካንን እንዲሁም ኪራዝና ደፍኒን ይዞ ወደ መርከቡ ላይ መጥቶ ምሽቱን ጥሩ የቤተሰብ ጊዜ እያሳለፉ ነው። ዳሪያም ትልቁ ቤት ውስጥ ምንም የቀረኝ ነገር የለም ብላ ልጇን ይዛ ሻንጣዋን አስተካክላ ወደ አባቷ ቤት ትመጣለች። ሳዲክም እጁን ዘርግቶ ልጁንና የልጅ ልጁን ይቀበላቸዋል። ሙስጠፋ ከትልቁ ቤት ተባሮ መያ ጠጥቶት እየተንከራተተ በመጨረሻም ወደ ካርታል ቢሮ መጥቶ ሁሉን ነገር ለካርታል ይነግረዋል። ካርታልም አይዞ ብሎ አጽናንቶት እሱ ቢሮ ውስጥ እንዲሆን ፈቅዶለት ጥሎ ይሄዳል። ሙስጠፋ በንዴት እየካለ ቢሮ ውስጥ የነበረው መጠጥ አንስቶ ደጋግሞ እየተጎነጨ መጠጡ እየበዛበት ሞቅ እያለ ሲመጣ ቢሮውን ዙሪያውን ይቃኛል። ቀስ ብሎ ሄዶ የካርታልን ካዝና ይመለከታል። ካዝናውን ለመክፈት ይሆናል ያላቸው የምስጢር ቁጥሮችን ያስገባል። ነገር ግን ካዝናው ሊከፈትለት አልቻለም። በመጨረሻም ጠረጴዛ ላይ የነበረውን የቢሮውን ቁልፍ አንስቶ የራሱን ቴክኒክ ተጠቅሞ ካዝናውን ይከፍተዋል። ሙስጠፋ ካዝናውን ሲከፍተው ካዝናው በበርካታ በታሸጉ ገንዘቦች ተሞልቶ ነበር። ሙስጠፋ በፍጹም ይሄ ዕድል እንዲያመልጠኝ አልፈልግም ብሎ ከቢሮ ውስጥ ቦርሳ ፈልጎ እያንዳንዱን ብር ቦርሳ ውስጥ ያደርጋል። ገንዘቡን ቦርሳ ውስጥ አድርጎ ከጨረሰ በኋላ ካዝናውን ለመዝጋት ሲል ድንገት ካርታል የወሰደውን የቱርካንን ደብዳቤ ይመለከታል። ለሶመር የተጻፈ ከቱርካን። በጣም ይገርማል። አሁን ደግሞ የኔ ተራ ነው። ቱርካን የኔን ትዳር እንዳፈረሽ እኔም ያንቺን ትዳር አፈርሰዋለሁ። ሶመርና ቱርካን ልጆቹን አስተኝቶ እነሱ ደግሞ የተዋበ ምሽታቸውን ወይን እየጠጡ እየደነሱ በአማረ መልኩ እያሳለፉት ነው። ማን ነው? ዳሪያ ሙስጠፋ ምን እያረክ ነው? ናና ሙስጠፋ ና ወደዚህ። ዳሪያን ማናገር አለብኝ። አሁን ሰክራል። ወደ ቤት ሂድ። ነገ ጠዋት ታወራላችሁ። እባክህን አሁን ከዚህ ሂድ። እኔ ዳሪያን ማግኘት እፈልጋለሁ። ዳሪያን ላናገራት እፈልጋለሁ። እሷን ሳላናግር ከዚህ የትም አልሄድም። ዳሪያም እህቴ ምን ተፈጠረ? ዶኑሽ አንቺ ከኤፊ ጋር ሁኚ፣ እኔ እጄ ላናግረው። ሙስጠፋ እባክህን አትረብሽ፣ ሰዎች ተኝተዋል። እባክህን ከዚህ ሂድ በቃ። ዳሪያ እኔ ላናግርሽ እፈልጋለሁ። አባዬ እኔ አናግረዋለሁ። ተው ልጄ ሰክሯል እኮ እንዴት ብለሽ ነው የምታናግሪው? አባዬ ባሌን ነው ያውቀዋለሁ። ችግር የለውም ግቡ እናንተ። ሙስጠፋ ችግር አትፍጠር፣ ከዚህ ሂድ በቃ። ዳሪያ አንቺን ሳልይዝ የትም መሄድ አልፈልግም። ነይ እንሂድ። ልጃችንን ያየ እኔ አንቺ ኤፊውንን ደስተኛ ህይወት እንኖራለን። ከዚህ እንሂድ በቃ። ሙስጠፋ እኔ ከአንተ ጋር የትም መሄድ አልፈልግም፣ የትም አልሄድም። ዳሪያ እሺ በይኝ። ይሄን ተመልከቺ። ይሄን ምን? ሙስጠፋ ይህን ኬት አመጣ? ኬት ነው ያመጣው ሙስጠፋ? የኔና ያንቺ የልጃችን ነው ዳሪያ። ይሄ ሁሉ የኔና ያንቺ ነው። ከዚህ እንሂድ በቃ። በእኔና ባንቺ መሃል ማንም አይገባበት ጥሩ ህይወት የምንኖርበት ቦታ እንሂድ። ይሄ ሁሉ የኔና ያንቺ ነው። ተመልከቺ፣ ያንቺ ነው። ልጃችንን ጥሪ። ዳሪያ እንሂድ በቃ እንሂድ ከዚህ። ሙስጠፋ እኔ ከአንተ ጋር የትም አልሄድም። በቃ ከዚህ ሂድ። ችግር አትፍጠር። ከዚህ ሂድ በቃ። ጭንጥዬ የትም አልሄድም። እንሂድ ዳሪያ። ነይ ዳሪያ እንሂድ። ሙስጠፋ እጄን ልቀቀኝ። እያሳመምከኝ ነው። በቃ አንተ ልጅ። ዳሪያ ግቢ፣ አንቺ ወደ ውስጥ ግቢ። ፏቲ ገንዘቡን ልቀምለት። ከዚህ በአስቸኳይ ይሄዳል። ከዚህ በላይ ትዕግስቴን አታስጨርስ። ከዚህ ሂድ። አባቴ ሳዲቅ እባክህን ፍቀድ። ከዳሪያን ይያት ልሄድ። እኔ ዳሪያን በጣም ነው የምወዳት፣ አፈቅራታለሁ። ልጄንም በጣም ነው የምወደው። ትዳሬን የምወድ ሰው ነኝ። እባክህን ዳሪያን ይዤ ከዚህ ልሄድ። ደስተኛ አረጋታለሁ። በእውነት ቃል ገባልሃለሁ። ዳሪያን ደስተኛ አረጋታለሁ። ሙስጠፋ ይህን ገንዘብ ከየት እንዳመጣ አላቅም። ነገር ግን አሁን ፖሊሶች ሳይመጡ ከዚህ ሂድ። ገንዘብን ያዝና ከዚህ ሂድ። እባክህን አባቴ ሳዲቅ እባክህን ዳሪያን ስጠኝ። በቃ ሙስጠፋ ከዚህ ሂድ ብያለሁ። ገንዘብን ያዝ። ሂድ ከዚህ። በጣም ጥሩ። እንዴት ነው የምትፈልገው? እሺ ሄዳለሁ። ነገር ግን ይህንን ደብዳቤ ደግሞ ለሶመር ስጠው። ምንድነው የተጻፈበት ወንድሜ? እናንብበው። ፏቲ ምንድነው የምትለው? ለሶመር እኮ ነው የተባለው። በመጨረሻም ሮሻን ያንን ሁሉ መከራ ጊዜ አሳልፋ ከህመሟ አገግማ ደህና ሆና ለቤቷ በቅታለች።
አባቴ ሳዲቅ ምን ነው በጠዋቱ? እንዴት አደርክ ሶመር? ይሄን ደብዳቤ ሙስጠፋ ላንተ እንዳደረስ ነግሮኝ ነው። ምንድነው ሙስጠፋ ምንድነው ጻፈልኝ? ሶመር ይሄንን ባልነግርህ ደስ ይለኝ ነበር፣ ግን ደግሞ ሶመር እውነቱን የማወቅ መብት አለ አንተ። ባዬ እንኳን ደህና መጣ ልጄ፣ እንዴት አደርሽ? ሶመር እኔ ላንተ ጥሩ ሰው አይደለሁም። እናተን ለዚህ አበቃዋት እኔ ነኝ። እንደዚህ በማድረግ ራሴን መቼም ይቅር አልለውም። አንተም ብትሆን ይቅር እንድትለኝ አላስገድደም። አውቃለሁ ትልቅ ጥፋት ነው ያጠፋሁት። ይቅርታ ይገባኝ አይገባኝ አላቅም፣ ግን ሶመር ይቅር እንድትለኝ ፈልጋለሁ። ሁላችሁንም ትቼ ልጄ ዳፍንዬ ከዚህ ሄጃለሁ። ከዚሁ ላይ ቀረችኝ አንድ ልጄ ብቻ ነች። ሶመር ልትከተለን እንዳታስብ እባክን፣ እንዳትከተለን። ግን ሶመር አንድ ነገር እንድታደርግልኝ ፈልጋለሁ። እባክን ይቅር በለኝ፣ ላረኩት ነገር ይቅር በለኝ። ያንተው ፍቅር ቱርካን። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ተናፋቂው ድራማ ክፍል 102 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየት ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? በሶመርና በቱርካን መካከል ምን ይፈጠራል? ሙስጠፋስ ከካርታል የሰረቀውን ገንዘብ ይዞ ይጠፋል? ካርታልስ የሙስጠፋን መስረቅ ሲያቅ ምን ያደርገው ይሆን? የዶኑሽና የሳዳር መጨረሻስ ምን ይሆን? ዶኑሽ ከአዲሱ አፍቃሪዋ ጋር ትሆናለች ወይስ ወደ ሳዳር ትመለሳለች? እነዚህና በርካታ ጓጊ መሳጭ ምርጥ ትዕይንቶች፣ ምርጥ ክፍሎች የተካተቱት ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ለእናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።